ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዛሬው የዕለተ ቅዳሜ የማለዳ የስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው ከሀገር ውስጥ የተለያዩ ርዕሰ ጉዳዮችን እናነሳለን። የኢትዮጵያ ፕሪሚየር ሊግን የተመለከቱ መረጃዎችን ወደ እናንተ እያደረስን ቆይታን እናደርጋለን። ከዛ ውጭ ደግሞ ወደ ውጭ ሻገር እንልና ዛሬ የሚጠበቁ ጨዋታዎች አሉ። በአፍሪካ ዋንጫ የደረጃው ጨዋታ ዛሬ ነው የሚደረገው። የግብጽ ብሔራዊ ቡድን ከናይጄሪያ ብሔራዊ ቡድን ጋር የሚያደርጉት ጨዋታ ዛሬ ይጠበቃል። ከአፍሪካ ዋንጫው ጋር አያይዘን እናነሳዋለን። ከዛ ውጪ በአውሮፓ ታላላቅ ሊጎች በርከት ያሉ ተጠባቂ ጨዋታዎች ይኖራሉ። ማንቹሪያን ደርቢን ጨምሮ ሌሎችም በርከት ያሉ መርሃ ግብሮች ዛሬ ይደረጋሉ። እነሱንም የጨዋታ መርሃ ግብሮች እናነሳለን። የዝውውር ጉዳዮችንም በስፋት እናነሳለን። በተለይ ትላንትና ማንቸስተር ሲቲ ማርክ ጉሂን ለማስፈረም መስማማቱ ይፋ ተደርጓል። ስለዚህ በዚህ የጥር ተጫዋቾች የዝውውር መስኮት ሁለተኛው ፈራሚ ይሆናል ከአንቷን ሴሜኒዮና እንዲሁ ከሱ ቀጥሎ አንቷን ሴሜኒዮን አስፈርመው ነበር። ከዛ ውጪ አሁን ደግሞ ማርክ ጉሂን አስፈርመዋል። በእርግጥ ማርክ አላይኔንም ማምጣታቸው ይታወሳል። ነገር ግን በሜጀር ዝውውር መካከል የማርክ ጉሂን ዝውውር አሁንም ማድረግ ችለዋል። ሌሎችንም ክለቦች የተመለከቱ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ስለምታደምጡን እጅግ ከልብ አድርገን ነው የምናመሰግነው። አብራችሁኝ እንድትቆዩን በአክብሮት ጋብዛለሁ። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ነው የሚሆነው። ትናንትና እጅግ በጣም አሳዛኝ ቀን ነበር ያሳለፍነው። በኢትዮጵያ የኪነ ጥበብ ዘርፍ ውስጥ በትልቁ አሻራቸውን ካሳረፉ ሰዎች መካከል ዋናውን፣ በተለይ ደግሞ እኔ በግሌ በጣም ከምወዳቸው የጥበብ ሰዎች መካከል ዋነኛውን ያጣ ነው። በጣም የቅርቤ ሰው እንዳጣው ያክል ነው ትላንትና የተሰማኝ። ነጻነት ወርቅነህ ነፂ ትላንትና ማለፉን ሰምተናል። ለወዳጅ ዘመዶቹ፣ ለአድናቂዎቹ በሙሉ መጽናናትን እንመኛለን። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ትላንትና ጨዋታዎች ቀጥለው ተደርገዋል። ነገሌ አርሲም ከወላይታ ዲቻ ጋር ያደረገውን ጨዋታ 1-1 በሆናቸው ውጤት ነው ትላንትና ያጠናቀቀው። የነገሌ አርሲን ግብ ገብረ መስቀል ዱባለ ሲያስቆጠር፣ ካርሎስ ዳምጠው ደግሞ ወላይታ ዲቻን አቻ ያደረገው ጎል ትላንትና ማስቆጠር ችሏል። በዚህ መሰረትም ጨዋታው 1-1 በሆናቸው ውጤት ነው የጠናቀቀው። ነገሌ አርሲ ከአራት ተከታታይ ድል በኋላ ነጥብ የጣለበት መርሃ ግብር ሆኖ ነው ያለፈው። ነገሌ አርሲ 26 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ሲቀመጥ፣ በአንጻሩ ወላይታ ዲቻ በ13 ነጥቦች 17ኛ ደረጃ ላይ የተቀመጠ ቡድን ነው። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ሀዲያ ሆሳዕና ከሽረ መድረገነት ጋር ያደረገውን ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። የሀዲያ ሆሳዕናን የማሸነፊያ ግብም ብሩክ በየነ፣ ኤልያስ አህመድ እና ሱራፌል ተመስገን ሲያስቆጥሩ፣ ለሽረ መድረገነት ደግሞ ተካልኝ ደጀኔ ነው ኳስና መረብን ማገናኘት የቻለው። በላ ጨዋታ ኢትዮ ኤሌክትሪክ ኢትዮጵያ ንግድ ባንክን 2-1 በሆነ ውጤት ማሸነፍ ችሏል። የኢትዮ ኤሌክትሪክን ግቦች ኢዮብ ገብረ ማርያም እና ሐሰን ሁሴን ሲያስቆጥሩ፣ ለኢትዮጵያ ንግድ ባንክ ቢኒያም ካሳሁን ነው ከመረብ ጋር ማሳረፍ የቻለው። በዚህም ኢትዮ ኤሌክትሪክ በ25 ነጥቦች አራተኛ፣ ሀዲያ ሆሳዕና በ20 ነጥብ 9ኛ፣ ኢትዮጵያ ንግድ ባንክ በ17 ነጥብ 13ኛ፣ ሽረ መድረገነትም በተመሳሳይ 17 ነጥብ 14ኛ ደረጃ ላይ የተቀመጡ ቡድኖች እንደሆኑ ነው የወልጣላቸው መርሃ ግብር የሚያሳየው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና የተደረጉ ጨዋታ ውጤቶችን በማንሳት ነው የምንጀምረው። ትላንትና በፍሬንች ሊግ 1 የተደረጉ ሁለት መርሃ ግብሮች ነበሩ። ከነዚህ መካከል አንደኛው ፓሪስ ሰን ዠርሜን ትላንትና ሊልን ያሸነፈበት መርሃ ግብር የሚጠቀስ ነው። ትላንትና 3-0 በሆነ ውጤት ነው ፓሪስ ሰን ዠርሜን በሜዳው ፓርክ ደስ ፕሪንስስ ያደረገውን ጨዋታ የ18ኛው ሳምንት የፍሬንች ሊግ 1 መርሃ ግብሩን ማሸነፍ የቻለው። ከሶስቱ ግቦች መካከል ሁለቱን ያስቆጠረው ኦስማን ዴምቤሌ ነው። ትላንትና ሁለት ጎሎችን ማስቆጠር ችሏል። ከዛ ውጭ ግን ክቪቻ ክቫራስኬሊያን ተክቶ የገባው ብራድላይ ባርኮላ ደግሞ 93ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን በአጠቃላይ 3-0 በሆነ ውጤት ትላንትና ፓሪስ ሰን ዠርሜን ሊልን ማሸነፍ የቻለበትን መርሃ ግብር ነው የተመለከትነው። ሌላኛው በፍሬንች ሊግ 1 ትላንትና የተደረገ ቀሪ አንድ ጨዋታ እንዲሁ አለ። ሞናኮና ሎሪዮ ትላንትና ጨዋታቸውን አድርገው በሎሪዮ 3-1 አሸናፊነት የተጠናቀቀ ጨዋታ ነው።
በጀርመን ቡንደስሊጋም እንዲሁ ቨርደር ብሬመን እና አይንትራክ ፍራንክፈርት ጨዋታቸውን አድርገው 3-3 በሆናቸው ውጤት ትላንትና ጨዋታቸውን አጠናቀዋል። ሌላኛው በጣሊያን ሴሪኤ ፒየትሳ እና አታላንታ ጨዋታቸውን አድርገው 1-1 በሆነ ውጤት ነው ጨዋታው የተጠናቀቀው። በስፓኒሽ ላሊጋ ዢሮና ኤስፓኞልን 2-0 በሆነ ውጤት ትላንትና ያሸነፉበት መርሃ ግብር እንደነበር ነው የተመለከትነው። ዛሬም በአውሮፓ ታላላቅ ሊጎች የሚደረጉ በጣም በርከት ያሉ ጨዋታዎች ይኖራሉ። በተለይ በተወዳጁ እንግሊዝ ፕሪሚየር ሊግ ዛሬ በጣም ተጠባቂም አንድ መርሃ ግብር ይደረጋል። በእርግጥ በርከት ያሉ መርሃ ግብሮች ናቸው ቢኖሩት፣ ነገር ግን የማንቹሪያን ደርቢ ጨዋታ እጅግ በርካቶች በጉጉት የሚጠብቁት ጨዋታ ነው። ይህ ጨዋታ ቀን 9:30 ሲል በኦልድ ትራፎርድ የሚደረግ ነው የሚሆነው በ22ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር። የዛሬውን ጨዋታ ማንቸስተር ሲቲ የማሸነፍ ቅድመ ግምት ተሰጥቶታል። በዛሬው ጨዋታ ላይ ማታያስ ደሊት፣ ሺያ ላሴ እና ኑሱር ማዝራዊ በዛሬው ጨዋታ ላይ እንደማይኖሩ ይፋ ተደርጓል። በማንቸስተር ዩናይትድ በኩል ማታያስ ደሊት በባክ ኢንጁሪ ወይም በጀርባ ጉዳት ምክንያት ነው በዛሬው ጨዋታ ላይ የማይኖረው። ሺያ ላሴ በቀይ ካርድ ምክንያት በዛሬው ጨዋታ ላይ አይሰለፍም። ኑሱር ማዝራዊ ደግሞ በአፍሪካ ዋንጫው ምክንያት ቡድኑን ማገልገል የማይችል ተጫዋች ነው። በማንቸስተር ሲቲ በኩል ኦስካር ቦብ ሃምስትሪንግ ጉዳት አለበት። ሩበን ዲያስ እንዲሁ ጉዳት ያለበት ተጫዋች ነው። ሄስኮ ግቫርዲዮልም የእግር መሰበር ጉዳት ገጥሞታል። ማቴዮ ኮቫቺችም የለም። ሳቪኒሆ፣ ጆን ስቶንስ በዛሬው ጨዋታ ላይ እንደማይኖሩ የተረጋገጡ ተጫዋቾች ናቸው። ከዛ ውጪም ኦማር መርሙሽም በአፍሪካ ዋንጫው ምክንያት በዛሬው ጨዋታ ላይ አይኖርም። ሌላኛው ኒኮ ጎንዛሌዝም ምናልባት የመሰለፍና ያለመሰለፉ ጉዳይ ያልተረጋገጠ ተጫዋች እንደሆነ ነው መረጃዎች የሚያሳዩት። ማንቸስተር ሲቲ በተለይ ያለፉትን 3 ተከታታይ ጨዋታዎች ያቻ ውጤትን ካመጡ በኋላ ከሊጉ መሪ አርሰናል የነበራቸውን የነጥብ ልዩነት ወደ 6 የሰፋበትን አጋጣሚ ተመልክተናል። እርግጥ ነው ሁለተኛ ደረጃ ላይ ነው አሁንም የሚገኙት፣ ነገር ግን ከሊጉ መሪ አርሰናል የነበራቸው የነጥብ ልዩነት ግን ቀስ በቀስ እየሰፋ የመጣበትና በመካከላቸው ያለው የነጥብ ልዩነትም 6 የሆነበትን አጋጣሚ ተመልክተናል። እርግጥ ነው ባለፉት ተከታታይ ጨዋታዎች አልተሸነፉም ለረጅም ጨዋታዎች፣ ነገር ግን ያለፉትን 3 ጨዋታዎች ግን ማሸነፍ አልቻሉም። በአቻ ውጤት ነው ያጠናቀቁትና የዛሬው ጨዋታ እጅግ በጣም ወሳኝ ይሆናል ተብሎ ይታሰባል። ከከተማ ተቀናቃኛቸው ጋር የሚያደርጉት ጨዋታ ማንቸስተር ዩናይትድም ተመሳሳይ አይነት መንገድ ላይ ነው የሚገኘው። ያለፉትን 3 ጨዋታዎች ልክ እንደ ማንቸስተር ሲቲ ሁሉ በአቻ ውጤት ያጠናቀቀ ቡድን ነውና የደረጃ ሰንጠረዡ ላይ በትልቁ ማሻሻል የሚችለውን ነጥብ ነገር ግን ሳያሻሽል ቀርቷል። አሁን ላይ 32 ነጥቦችን ሰብስቦ 7ኛ ደረጃ ላይ ነው የተቀመጠው። አሰልጣኝ ሩበን አሞሪምን ካሰናበተ በኋላ ያለፉትን 2 ጨዋታዎች በዳረን ፍሌቸር እየተመራ ወደ ሜዳ ገብቶ ነበር ከበርንሌይ ጋር ባደረገው ጨዋታ በአቻ ውጤት። ከዛ ውጪ ደግሞ በኤፍኤ ካፕ መርሃ ግብር ደግሞ በብራይተን ተሸንፎ ከውድድሩ ውጪ መሆኑ ይታወሳል። ዛሬ ደግሞ ሌላኛውን የቀድሞ ተጫዋቹን ሌላኛውን የቀድሞ ጊዜያዊ አሰልጣኝ የነበረውን ማይክል ካሪክን ቀጥሮ ዛሬ ጨዋታውን የሚያደርግ ይሆናል። ከማንቹሪያን ደርቢ ከከተማ ተቀናቃኙ ማንቸስተር ሲቲ ጋር የሚያደርጉት ጨዋታም በጣም በትልቅ ጉጉት የሚጠበቅ መርሃ ግብር ይሆናል ተብሎ ይታሰባል። ይህ ጨዋታ ልክ ቀን 9:30 ሲል በኦልድ ትራፎርድ የሚደረግ መርሃ ግብር ነው። እነዚህ 2 ቡድኖች ያለፉትን 3 የእርስ በርስ ግንኙነቶቻቸውን ስንመለከት ማንቸስተር ሲቲ እና ማንቸስተር ዩናይትድ ባለፉት 3 የእርስ በርስ ጨዋታዎቻቸው አንዳንድ ጊዜ ተሸናንፈዋል። አንዱን ጨዋታ ደግሞ በአቻ ውጤት ነው ያጠናቀቁት። በዚህ ዓመት በፕሪሚየር ሊግ በተደረገ መርሃ ግብር በኢቲሃድ በነበረው ጨዋታ 3-0 በሆነ ውጤት ሲቲ ማሸነፉን እናስታውሳለን። ከዛ ውጭ ግን አምና የተደረጉ ጨዋታዎችን ደግሞ ስንመለከት ማንቸስተር ዩናይትድ 2-1 ያሸነፈበት መርሃ ግብር ነበር። ከዛ ውጭ ደግሞ 0-0 በሆነ አቻ ውጤትም የተለያዩበት መርሃ ግብር እንደነበር የምናስታውሰው ጉዳይ ነውና ያለፉት 3 ጨዋታዎቻቸው አንዳንድ በመሸናነፍና አንዱን ጨዋታ በአቻ ውጤት በማጠናቀቅ እየተጠናቀቀ መርሃ ግብር እንደነበር የምናስታውሰው ጉዳይ ነው። ዛሬ ልክ ቀን 9:30 ሲል በኦልድ ትራፎርድ ስቴዲየም ይሄ ጨዋታ የሚደረግ ነው የሚሆነው። ሌሎች በርከት ያሉ መርሃ ግብሮች ምሽት 12 ሰዓት ሲል ይደረጋሉ። ሊድስ ዩናይትድ በሜዳው ኤላንድ ሮድ ከማርኮ ሲልቫው ፉልሃም ጋር የሚያደርገው ጨዋታ ይጠበቃል። ሰንደርላንድም በሜዳው ስታዲየም ኦፍ ላይት ከክሪስታል ፓላስ ጋር መርሃ ግብሩን ያደርጋል። በዚህ ጨዋታ ላይ ማርክ ጉሂ እንደማይኖር አሰልጣኝ ኦሊቨር ግላርሰን አረጋግጠዋል። ተጫዋች ወደ ሲቲ ለማምራት መቃረቡን ተከትሎ በዛሬው ጨዋታ ላይ አይኖሩም። የክሪስታል ፓላሱ የተከላካይ ስፍራ ተጫዋችና አምበላቸው የሆነው ማርክ ጉሂ ዛሬ በስታዲየም ኦፍ ላይት በሚደረገው መርሃ ግብር ላይ አይኖርም። ሌላኛው ቶትናም ሆትስፐርስ በሜዳው ቶትናም ሆትስፐርስ ስቴዲየም የኑኖ ኤስፕሬንቶ ሳንቶን ዌስትሃም ዩናይትድን የሚገጥምበት ጨዋታ ይጠበቃል። ይህ ጨዋታ በጣም በትልቅ ጉጉት የሚጠበቅ ጨዋታ ነው። ሁለቱ አሰልጣኞች በጣም ትልቅ ጫና ውስጥ ሆነው ነው የዛሬውን ጨዋታ የሚያደርጉት። በተለይ ለቶማስ ፍራንክ በጣም አሳሳቢ ደረጃ ላይ ነው የሚገኙት። የዛሬውን ጨዋታ በተለይ ነጥብ የሚጥሉበት ከሆነ ምናልባት የመሰናበታቸውን ዜና ልንሰማ የምንችላቸው አሰልጣኝ ይሆናሉ ተብሎ
ይታሰባል። አሁንም በጣም በትልቁ የስልጣን ወንበራቸው እየተነቃነቀ የሚገኙ አሰልጣኝ ናቸው ቶማስ ፍራንክና በደረጃ ሰንጠረዡ ከወገብ በታች ላይ የተቀመጡት። ስለዚህ የዛሬው ጨዋታ እጅግ በጣም ወሳኝ ይሆናል ተብሎ ይታሰባል። ምሽት 12 ሰዓት ሲል የሚደረግ መርሃ ግብር እንደሆነ ነው ይጣላቸው መርሃ ግብር የሚያሳየው። ሌላኛው የሊያም ሮዝኒየር ቡድን ቼልሲ ዛሬ ከብሬንትፈርድ ጋር የሚያደርገው መርሃ ግብር ይጠበቃል። ይህ ጨዋታን በትልቅ ጉጉት እንዲጠበቅ ካደረጉት ምክንያቶች መካከል ሁለቱም ቡድኖች በጣም ጥሩ የሚባሉ ፉክክሮችን ያደርጋሉ ተብሎ የተጠበቀበት ነው። ብሬንትፈርድ ዘንድሮ በጣም ጥሩ እንቅስቃሴዎችን እያሳየ ነው። 5ኛ ደረጃ ላይ ነው የተቀመጠው። ወደ ቶፕ ፎርም ለመግባት ሙከራዎችን እያደረገ ነው። ምክንያቱም 4ኛ ደረጃ ላይ ከተቀመጠው ሊቨርፑል ያላቸው የነጥብ ልዩነት 2 ብቻ በመሆኑ የአንድ ጨዋታ ልዩነት ሊፈጥር የሚችልበት እድል አለና ቸልሲ ደግሞ ባለፉት ተከታታይ ጨዋታዎች ያለፉትን 5 የፕሪሚየር ሊግ ጨዋታዎች ማሸነፍ ያልቻለ ቡድን ነው። ከነዚህ መካከል 2ቱን ተሸንፎ 3ቱን በአቻ ውጤት ያጠናቀቀ ቡድን ነው። በፕሪሚየር ሊግ ብቻ ነው ይሄ ነገር የተከሰተው። በሳምንቱ አጋማሽ በካራባው ካፕ መሸነፋቸውን እናስታውሳለን። በፕሪሚየር ሊጉን ካለፉት 5 ጨዋታዎች ምንም ጨዋታ ማሸነፍ ያልቻሉበት ውጤት ነው የተመዘገበውና በዚህ መሰረትም የደረጃ ሰንጠረዡ ላይ ማሽቆልቆልም ገጥሟቸዋል። 8ኛ ደረጃ ላይ ነው የሚገኙት። ስለዚህ የዛሬውን ጨዋታ ማሸነፍ ትልቅ የደረጃ ልዩነቶች እንዲመጣ ያደርጋል። የዛሬውን ጨዋታ ምናልባት ማሸነፍ የሚችሉ ከሆነ ከተጋጣሚያቸው ብሬንትፈርድም በልጠው መቀመጥ ይችላሉ። ምክንያቱም 31 ነጥብ ነው ያላቸው ቼልሲዎች፣ ብሬንትፈርድ 33 ነጥብ ነው ያለውና ዛሬ የሚያሸንፉ ከሆነ ነጥባቸውን 34 ማድረስ ይችላሉ። ስለዚህ የሌሎችንም የጨዋታ ውጤቶች ጠብቀው ምናልባት በደረጃ ሰንጠረዡ እስከ 5ኛ ደረጃ ድረስ ከፍ ማለት የሚችሉበትን ውጤት ዛሬ ማስመዝገብ ይችላሉ ተብሎ ነው የሚጠበቀውና የዛሬው ጨዋታ በዚህ መልኩ ተጠባቂ ያደርገዋል ተብሎ ይታሰባል። የጨዋታ ስታንፈርድ ብሪጅ ላይ የሚደረግ መርሃ ግብር እንደሆነ ነው የወጣው መርሃ ግብር የሚያሳየው። በዛሬው ጨዋታ ላይ ላቪ ኮልዊል፣ ሮሚዮ ላቪያ በረጅም ጊዜ ጉዳት ላይ የሚገኙ ተጫዋቾች በዛሬው ጨዋታ ላይም የመሰለፍ እድል የላቸውም ተብሎ ይታሰባል። እነዚህ ተጫዋቾች አይሰለፉም። ሌላኛው ግን በቡድን ውስጥ ደግሞ ጉዳት እንዳለ ወይም ደግሞ ህመም እንዳለ ተገልጾ ነበር። የአንዳንድ ጉዳዮች እንደነበሩ እናስታውሳለን። ከአርሰናሉ ጨዋታ በፊት የተከሰቱ ጉዳዮች ናቸውና ሊያም ዴላፕ እና ጄሚ ባይኖ ጌቲያንስ በዚህ ህመም የተጠቁ ተጫዋቾች ናቸው። ስለዚህ እነዚህ ሁለት ተጫዋቾችም ሁለቱ እንግሊዛውያን ተጫዋቾች በዛሬው ጨዋታ ላይ የመሰለፍ እድል ላይኖራቸው እንደሚችል ነው የተነገረው። በአንጻሩ ማሎ ጉስቶ ግን በዛሬው ጨዋታ ላይ የመሰለፍ እድሉ አጠራጣሪ የሆነ ሌላኛው ተጫዋች እንደሆነ ነው እየተገለጸ የሚገኘውና የዛሬው ጨዋታ እጅግ በጉጉት እንዲጠበቅ አድርጎታል። በእርግጥ ቸልሲ የዛሬውን ጨዋታ የማሸነፍ ትልቅ ቅድመ ግምትን እንዳገኘን የተገለጸው በኋላ ላይም ከቸልሲ ጉዳዮች ጋር ስናነሳ አሰልጣኝ ሊያም ሮዝኒየር ከዛሬው ጨዋታ ጋር አያይዘው ያነሷቸውን ነጥቦች ደግሞ ወደ እናንተ የምናደርስ ነው የሚሆነው። ሌላኛው ምሽት 12 ሰዓት ላይ ከሚደረጉት ጨዋታዎች መካከል ደግሞ ሊቨርፑል እና በርንሌይ የሚያደርጉት መርሃ ግብርም ዛሬ የሚጠበቀው ሌላኛው መርሃ ግብር ነው። ይህ ጨዋታም 12 ሰዓት ሲል የሚደረግ መርሃ ግብር ነው። በአንፊልድ ሮድ ይደረጋል። ይሄ ጨዋታም ሊቨርፑሎች የደረጃ ሰንጠረዡ ላይ ምንም እንኳን ወደ ቶፕ ፎሩ ቢመለሱም ነገር ግን አሁንም ቢሆን ግን በጣም አጣብቂኝ ውስጥ ያሉበት አጋጣሚ ነው የሚገኘው። ምክንያቱም ያለፉትን 3 ተከታታይ ጨዋታዎች በአቻ ውጤት ነው ያጠናቀቁት። ምናልባት ሌሎቹ ከነሱ ኋላ የነበሩት እነ ማንቸስተር ዩናይትድ እነ ቸልሲ አለማሸነፋቸው ለሊቨርፑል በጣም በትልቁ እድል ሆነላቸው እንጂ ምናልባት ደረጃቸውን አጥተው የነበረበትን አጋጣሚ ነው የተመለከትነውና ያለፉትን 3 ጨዋታዎች ማሸነፍ አልቻለም። ስለዚህ የዛሬውን ጨዋታ ወደ ድል ለመመለስም ትልቅ እንቅስቃሴዎችን ያደርግበታል ተብሎ ይታሰባል። በአንጻሩ ተጋጣሚው በርንሌይ ደግሞ በጣም ደካማ የሆነ የውድድር ዓመትን እያሳለፈ ከመሆኑ ጋር በተያያዘ የዛሬውን ጨዋታ ለማሸነፍ ሊቨርፑል ትልቅ እድል ያገኛል ተብሎ ይታሰባል። በርንሌይ በደረጃ ሰንጠረዡ 19ኛ ደረጃ ላይ ነው የሚገኘው። ከወልቭስ ብቻ ከፍ ብሎ ነው 19ኛ ደረጃ ወራጅ ቀጠናው ላይ የተቀመጠውና ይህንን ጨዋታ ለማሸነፍ ሊቨርፑል በጣም በትልቁ ቅድመ ግምትን ያገኘበትን አጋጣሚ የተመለከትነው። ስለዚህ ሁለተኛና 3ኛ ደረጃ ላይ ካሉት ቡድኖች ነጥቡን ለማቀራረብ እንዲሁ ቶፕ ፎሩን ደግሞ በደንብ አጠናክሮ ለመቀጠልም ሊቨርፑል የዛሬውን ጨዋታ ለማሸነፍ በትልቅ ፉክክር ይገባሉ ተብሎ ይታሰባል። ባለፉት የእርስ በርስ ግንኙነቶቻቸው 3ቱን ጨዋታዎች ከተመለከትን 3ቱንም ሊቨርፑል ነው ማሸነፍ የቻለው 1-0፣ 3-1 እና 2-0 በሆነ ውጤት ባለፉት ጨዋታዎቻቸው ያሸነፉት መርሃ ግብር እንደነበር ነው የምናስታውሰውና የዛሬው ጨዋታም ይጠበቃል። በሊቨርፑል በኩል ለረጅም ጊዜ ጉዳት ላይ የሚገኙት ስቴቨን ባጀቲች፣ ኮነር ብራድሌይ፣ ዋተሮ ኤንዶ በዛሬው ጨዋታ ላይ አይኖሩም። አሌክዛንደር ኢሳክ፣ ጂኦቫኒ ሊዮን በዛሬው ጨዋታ ላይ የማይኖሩ ናቸው። መሐመድ ሳላም በአፍሪካ ዋንጫው ምክንያት በዛሬው ጨዋታ ላይ እንደማይኖር የተረጋገጠ ሌላኛው ተጫዋች እንደሆነ ይታወቃል። ልክ ምሽት 12 ሰዓት ሲል በአንፊልድ ሮድ ሊቨርፑል በርንሌይን የሚገጥምበት ጨዋታ ዛሬ የሚደረጉ የምሽት 12 ሰዓት ጨዋታዎች ናቸው። ዛሬ መጨረሻ ላይ የሚደረገው መርሃ ግብር ልክ 2 ሰዓት ከ30 ሲል ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ የሊጉ መሪ አርሰናልን የሚገጥምበት ጨዋታ ዛሬ በትልቅ ጉጉት ይጠበቃል። በኋላ ላይ አሰልጣኝ ሚኬል አርቴታ ከዛሬው ከኖቲንግሃም ፎረስት ጨዋታ ጋር አያይዘው ከጉዳት ጋር አያይዘው ያነሷቸው
በርከት ያሉ ጉዳዮች አሉ። ከዛሬው ጨዋታ ጋር የማያይዘው ያነሷቸው ጉዳዮች አሉ። አሁን ላይ አርሰናል ዋንጫውን ለማሸነፍ የራሱን መንገድ ነው መምራት የሚኖርበት፣ ወይም የራሱን ጨዋታዎች በትክክል እያሸነፈ የሚቀጥል ከሆነ ያለምንም ስጋት ዋንጫውን ለማሸነፍ በትልቅ ግስጋሴ ውስጥ ይሆናል ተብሎ ይታሰባል። ነገር ግን ሲቲ ራሱን ለማጠናከር ሙከራዎችን እያደረገ ነው። ከዛ ውጭ ሲቲ ተጫዋች የሆኑት እነ ፊል ፎደን፣ ቲያኒ ራይንደርስ አርሰናል ላይ እንደምንደርስ እርግጠኞች ነን የሚል አይነት ሀሳቦችን ሰሞኑን እየሰጡ ይገኛሉና ትልቅ ፉክክር እንደሚኖር ይጠበቃል። ግን እንዳልኳቸው አርሰናል ጨዋታዎችን እያሸነፈ የሚቀጥል ከሆነ ለዋንጫው ትልቅ ግምት ያለው ቡድን አርሰናል እንደሆነ ማመን ይቻላል። የዛሬው ጨዋታም እጅግ በጣም ተጠባቂ ይሆናል ተብሎ ይታሰባል። በሲቲ ግራውንድ ኖቲንግሃም ፎረስትን የሚገጥሙበት ጨዋታ ይደረጋል። ኖቲንግሃም ፎረስት በደረጃ ሰንጠረዡ ወደ ወራጅ ቀጠናው ለመግባት ከጫፍ ያለ ቡድን ወይም ደግሞ በፕሪሚየር ሊጉ እንደሚታወቀው 18ኛ፣ 19ኛ እና 20ኛ ደረጃ ይዘው የሚያጠናቅቁት ወራጆች ናቸው። ነገር ግን ኖቲንግሃም ፎረስት የሚገኘው 17ኛ ደረጃ ላይ ነው። ካለፉት 5 ጨዋታዎች 4ቱን ተሸንፈዋል። ያለፈውን አንድ ጨዋታ ብቻ ማሸነፍ ችሏል። በእርግጥ የነጥብ ልዩነቱ ከሱ በላይ ካሉት ቡድኖች ጋር በጣም ተቀራራቢ ነው። ለምሳሌ 16ኛ ደረጃ ላይ ከተቀመጠው ሊድስ ያለው የነጥብ ልዩነት አንድ ብቻ እንደሆነ ይታወቃልና የዛሬውን ጨዋታ ደግሞ በትልቅ ፉክክር ለማድረግም እድል ይሰጣቸዋል ተብሎ ይታሰባል። ያለፉትን 3 የእርስ በርስ ግንኙነቶቻቸውን ከተመለከትን አርሰናል 2ቱን አሸንፈዋል። አንዱን ደግሞ በአቻ ውጤት ነው ያጠናቀቁት። አርሰናል 3-0 ያሸነፋቸው 2 መርሃ ግብሮች አሉ። ከዛ ውጪ ደግሞ አንዱ ጨዋታ 0-0 በሆናቸው ውጤት ነው የተጠናቀቀው። ማይክል ኦሊቨር ይህንን ጨዋታም በዛሬው ጨዋታ ይመሩታል ተብሎ ይታሰባል። ሪካርዶ ካላፊዮሪ፣ ማክስ ዶማን፣ ፒዮሮ ሂንካፒ እና ክሪስቲያን ሞስክዌራ በዛሬው ጨዋታ ላይ በአርሰናል በኩል ምናልባት ግልጋሎታቸውን ላያገኙ ይችላሉ ተብለው የሚታሰቡ ተጫዋቾች ናቸው። አርሰናል ከፍተኛ የማሸነፍ ግምትን የዛሬው ጨዋታ ላይ ያገኘው ቡድን እንደሆነ የተመለከትነው በኋላ ላይ በስፋት እናነሳዋለን ከአርሰናል ጉዳዮች ጋር ስናነሳም ይህንን መርሃ ግብር። በሌሎች ሊጎችም ጨዋታዎች ቀጥለው ይደረጋሉ። በፍሬንች ሊጓን ዛሬ ሎንስ እና ኦንዤ ጨዋታቸውን ያደርጋሉ። ቱሉዝ እና ኒስም መርሃ ግብራቸውን የሚያደርጉ ነው የሚሆነው። አንጀርስ ደግሞ ከኦሎምፒክ ደ ማርሴይ ጋር በፍሬንች ሊጓን ዛሬ የሚደረጉ ጨዋታዎች ናቸው። በጀርመን ቡንደስሊጋ ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ከሴም ፓውሊ ጋር ጨዋታውን ያደርጋል። ኮሎኝና ማይንዝ ጨዋታቸውን ያደርጋሉ። ሃምበርግ ከቦሩሲያ ሞንቸግላድባህ፣ ሆፌኒየም ከባየር ሌቨርኩዘን፣ ቮልስበርግ ከሄዲንሃም እና አረቢ ለብዚሽ ከባየር ሚዩኒክ ዛሬ የሚያደርጓቸው ጨዋታዎች እንደሆኑ የወጣላቸው መርሃ ግብር ያሳያሉ። በጣሊያን ሲሪኤ ኡዲኒዜ ከኢንተር ሚላን ዛሬ ጨዋታቸውን ያደርጋሉ። ናፖሊ በሜዳው ዲየጎ አርማንዶ ማራዶና ስቴዲየም ከሳሶሎ ጋር ነው የሚጫወተው። ካግሊያሪ እና ዩቬንቱስም ዛሬ መርሃ ግብራቸውን ያደርጋሉ። በስፓኒሽ ላሊጋ ሪያል ማድሪድ ዛሬ በሜዳው ኤል ኢስታዲዮ ሳንቲያጎ ቤርናቢው ከሌቫንቴ ጋር ጨዋታቸውን የሚያደርግ ይሆናል። ማዮርካ ከአትሌቲክ ቤልባኦ፣ ኦሳሱና ከሪያል ኦቪዬዶ እና ሪያል ቤቲስ ከቪያሪያል የሚያደርጓቸው ጨዋታዎች ዛሬ በትልቁ የሚጠበቁ ጨዋታዎች ናቸው። በአፍሪካ ዋንጫም ዛሬ የደረጃው ጨዋታ ይደረጋል። ልክ ምሽት 1 ሰዓት ሲል የሚደረግ መርሃ ግብር ነው። ግብጽና ናይጄሪያ ዛሬ ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። የጨዋታ ልክ ምሽት 1 ሰዓት ሲል የሚደረግ መርሃ ግብር ነው። የግብጽ ብሔራዊ ቡድን በሴኔጋል ተሸንፎ ናይጄሪያ ደግሞ በአዘጋጇ ሞሮኮ ተሸንፋ ነው ዛሬ የደረጃ ጨዋታውን የሚያደርጉት። 3ኛ ደረጃን ይዞ ለማጠናቀቅ የሚደረግ ጨዋታ ነው። የአፍሪካ ዋንጫ ጉዳዮችን ደግሞ እንመልከት ውድ ቤተሰቦቻችን። ሞሮኮ የተማሪዎቿን ማጠቃለያ ፈተና አራዝማለች። ለሳምንታት ሲካሄድ የቆየው የ2025 የሞሮኮ የአፍሪካ ዋንጫ ውድድር የፊታችን እሁድ ማለትም ነገም ፍጻሜውን ያገኛል። በፍጻሜው የውድድሩ አዘጋጅ ሀገር ሞሮኮ ከሴኔጋል ጋር ይጫወታሉ። የሞሮኮ ትምህርት ሚኒስቴር የተማሪዎችን የመጀመሪያ መንፈቅም ማጠቃለያ ፈተና ማራዘሙን ይፋ አድርጓል። የሀገሪቱ ትምህርት ሚኒስቴር ፈተናውን ያራዘመው ከእሁዱ የአፍሪካ ዋንጫ ፍጻሜ ጋርም እንዳይጋጭ መሆኑን ጭምር ነው ይፋ የተደረገውና ማራዘማቸውን ይፋ አድርገዋል። የአፍሪካ ዋንጫን ካያችሁ 50 ዓመታት አልፏቸዋል ብሏል የግብጽ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን። ወንድምና ረዳት አሰልጣኝ የሆነው ኢብራሂም ሐሰን የሰጠው ሐሳብ ነው። እናም ደግሞ ተቃውሞ አስነስቶባቸዋል። አሰልጣኙ የሞሮኮ ጋዜጠኞችን እናንተ አፍሪካ ዋንጫውን ካሸነፋችሁ 50 ዓመት አልፏቸዋል ሲሉ ዘልፈዋቸው እንደነበር ነው የተናገረው። የግብጽ እግር ኳስ ፌዴሬሽን በዚሁ ምክንያት አሰልጣኙን ለማሰናበት መወሰኑ ቢዘገብም ዜናው ግን ሐሰተኛ እንደሆነ ነው የተነገረው። ግብጽ ከናይጄሪያ ጋር ዛሬ ካለባት የደረጃ ጨዋታ በፊት የብሔራዊ ቡድን አሰልጣኞች ከጋዜጠኞች ጋር ቆይታን አድርገው ነበር። ሞሮኮዊው ጋዜጠኛ አሰልጣኙን ግብጽ በሴኔጋል ተሸንፋ የተሰናበተችው በሜዳውና ሆቴል ምክንያት እንደሆነና ለምን ስለ ድክመታቸው እንዳላወሩ ጠይቋቸው ነበር። ግብጻውያን ጋዜጠኞች ሞሮኮዊያን ክብረ ነክ ጥያቄ ጠይቀዋል በሚልም በተቃውሞ ጋዜጣዊ መግለጫውን ለቀው ወጥተዋል። አሰልጣኝ ሆሳም ሐሰን በበኩላቸው ጥያቄው ክብር የጎደለው ነው፣ አልመልስም ሲሉ ምላሽ ሰጥተዋል።
ምክትል አሰልጣኙ ኢብራሂም ሐሰን ግን ለጋዜጠኞች ምላሽ ሰጥተዋል። እናንተም የአፍሪካ ዋንጫን ካያችሁ 50 ዓመት አልፏችኋል ሲልም ጭምር ነው ለጋዜጠኞቹ ምላሽ እንደተሰጠም የተነገረውና ውዝግቦች ጭምር የተፈጠረበት አጋጣሚ ጭምር ነው የተመለከት ነው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ውድ ቤተሰቦቻችን አርሰናልን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። እንደ ቡድን ለጨዋታው እንዘጋጃለን ከዚያም እናሸንፋለን ብሏል አሰልጣኝ ሚኬል አርቴታ ዛሬ ከሲቲ ግራውንድ ላይ ከኖቲንግሃም ፎረስት ጋር ከሚያደርጉት ጨዋታ በፊት በሰጠው አስተያየት ላይ። ሌላኛው በውድድር ዘመኑ ሁለተኛው አጋማሽ ላይ ፎርሜሽን የመቀየር እቅድ አለ ወይ የሚል ጥያቄ ከጋዜጠኞች ቀርቦለት ነበር። አሰልጣኝ ሚኬል አርቴታ ምላሹን ሰጥቷል። አዎ፣ በተለይም በሚቀጥሉት ሳምንታት ውስጥ በሚገጥሙን አንዳንድ ጨዋታዎች የተለያዩ አስተላለፎችን እጠቀማለሁ ሲልም ጭምር ነው የተናገረው። ከተጋጣሚዎቹ የምንጠብቃቸው የተወሰኑ የጨዋታ ዘይቤዎችም ለመከላከል እነዚህን የምጠቀማቸው አማራጮችም መኖራቸው በጣም አስደሳች ሊሆን ይችላል ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ። አርቴታ ይቀጥልና አሁን የልምምድ ክፍለ ጊዜ ያለን እናም ከተጎዱ ተጫዋቾች መካከልም አንዳቸውም ከተመለሱ እናያለን ሲል ነው የተናገረው። ማን እንደሚመለስ ልትነግረኝ አትፈልግም ወይ የሚል ጥያቄም ቀርቦለት ነበር ለሚኬል አርቴታ። ስለማላውቀው አልነግርህም ሲልም ጭምር የተናገረው ሚኬል አርቴታ ፒየሮ ሂንካፒየ፣ ሪካርዶ ካላፊዮሪ፣ ክሪስቲያን ሞስኩዌራ ወይም ማክስ ዶመን ከጉዳት ወይም ወደ ኖቲንግሃም ፎረስት ሊመለሱ ይችሉ እንደሆነ ተጠይቀው በመግለጫው ላይ ለማብራራትም ፍቃደኛ እንዳልሆነ ጭምር የሚያሳዩ መረጃዎች ናቸው የወጡት። እነዚህ ተጫዋቾች ባለፈው ጨዋታው ላይም በጉዳት ምክንያት አልነበሩምና በዛሬው ጨዋታ ላይ ይኖራሉ አይኖሩም የሚለውን ጉዳይ አሰልጣኝ ሚኬል አርቴታ ማረጋገጥ እንዳልፈለገ ነው የተነገረው። ለዚህ ጥያቄ ምላሽ እንዳልሰጠ ጭምር ነው የተነገረው። ጄምስ ኦሊ ነው ይህንን መረጃ ያጋራው። አርሰናል የ17 ዓመቱን የሰርቢያ ባለተሰጥኦ ቪስሌ ኮስቶቭን ለማስፈረም የሬድ ስታር ቤልግሬድ ተጫዋች ነው። ይህ ተጫዋች በሬድ ስታር ቤልግሬድም የአማካይ ስፍራ ተጫዋች እንደሆነ ይነገራል። ይህንን ተጫዋች እየተከታተለ ሲሆን ይህ ተጫዋችም በአሁኑ ሰዓት ከፔድሪ ጋርም በርካቶች እያነጻጸሩት ይገኛሉ። እርግጥ ነው 17 ዓመቱ ነው፣ ነገር ግን ከባርሴሎናው ፔድሪ ጋር በርካቶች እያመሳሰሉት ነው። እሱን ለማስፈረም ከባየር ሚኒክ እና ባርሴሎና ፍላጎት እንዳለ ይነገራል። ቢሆንም ግን ተጫዋቹ በጥር ወር እንደማይሸጥ ነው ሬድ ስታር ቤልግሬዶች መረጃውን ያጋሩት። ከ17 ሚሊዮን ፓውንድ በላይም የሆነ ጥያቄ ከቀረበላቸው ግን ሊያጤኑበት እንደሚችሉ እየተገለጸ ይገኛል። ስለዚህ አርሰናል ወደፊት ኮከብ ይሆናል ተብለው ከሚጠበቁ ተጫዋቾች መካከል አንደኛውን ለማስፈረም ምናልባት እንቅስቃሴ ሊያደርግ እንደሚችል የሚያሳዩ መረጃዎችን ነው እየሰማን የምንገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳም። ስኬታማ መሆን እፈልጋለሁ ብሏል ማይክል ካሪክ። የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ ስኬታማ መሆን እንደሚፈልግ ነው ይፋ ያደረገው። በዚህ ኃላፊነት እዚህ መሆን አስደናቂ ነው፣ እንዲሳካልኝ እፈልጋለሁ፣ ትልቅ ስራም አለብን ሲል ነው ማይክል ካሪክ የተናገረው። ዓላማችን እንደ ግልና እንደ ቡድን መሻሻል ነው ያለው ካሪክም ያንን ነው ማድረግ የምፈልገው፣ በግል ስትለወጥ ቡድኑም ይለወጣል ሲል ይናገራል። የቀድሞ ተጫዋቾች ስለሚሰጡት አስተያየት የተጠየቀው ካሪክ ጫና አይሰማኝም፣ የስራው ባህሪ ነው፣ ሰዎች ጥሩም ሆነ መጥፎ ነገሮችን ቢናገሩ ለእኔ ግድ አይሰጠኝም ሲልም ጭምር ነው የተናገረው። ሮይ ኪን ሰሞኑን አንድ ሀሳብን ሰጥቶ እንደነበር እናስታውሳለን። በቃ ከማይክል ካሪክ ጋር በተያዘ የተለያዩ አይነት ሀሳቦችም እየተሰጡ ነው የሚገኙት። ማይክል ካሪክ ምንም አይነት ውጤት አመጣ፣ ቶፕ ፎርም ገብቶ አጠናቀቀም፣ ይህ አሰልጣኝ በቋሚነት መቀጠል የለበትም የሚሉ አይነት ሀሳቦች ጭምር ሲነሱ ነበር ሰሞኑንና ማይክል ካሪክ እንደዚህ አይነት አስተያየቶች ጭንቀት አይፈጥሩብኝም ሲልም ጭምር የተናገረው። የስራው ባህሪ እንደሆነም ጠንቅቄ ያውቃለሁ ሲልም ጭምር የተናገረው። አዲሱ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ከማንቸስተር ሲቲ ጋር ለሚደረገው ጨዋታ የተለያዩ ነገሮችን ያነሳው። ማይክል ካሪክ ከራትክሊፍ እና ከግሌዘርስ ጋር ንግግር አድርጎ እንደነበር ሲጠየቅም ባለቤቶቹን በትናንትናው ዕለት አግኝቻቸው ነበር፣ አንዳንድ ነገሮችን ተነጋግረናል፣ መልካሙን ሁሉንም ተመኝተውልኛል ብሏል። ካሪክ የሚሰጡ መጥፎ አስተያየቶችንም ይረብሹት እንደሆነ ሲናገር እንደዚህ አይነት አስተያየቶች በእኔ ላይ ጫናዎችን አይጨምሩም፣ እንደዚያም አይሰማኝም። በዙሪያዬ ብዙ አስተያየቶችም ይሰነዘራሉ፣ አንዳንዶቹ አዎንታዊ፣ ሌሎቹ ደግሞ አሉታዊ፣ ነገር ግን እኔ የማተኩረው በተሰጠኝ ኃላፊነት ላይ ብቻ ነው ሲልም ጭምር ነው የተናገረው። ማይክል ካሪክ ስለተሰጠው ኃላፊነት ሲናገርም እዚህ ቦታ ላይ በመገኘቴ በጣም ደስ ብሎኛል፣ በእውነት ስኬታማ መሆን እፈልጋለሁ፣ ከባድ ስራ ይጠብቀኛል ሲልም ጭምር የተናገረው። ካሪክ በውድድር ዘመኑ ማሳካት ስለሚፈልገው አንድ ቅድም ሲጠየቅም እንዲህማ ብሎ ለመግለጽ በጣም ያስቸግራል። እንዳልኩ ወደ መሪዎቹ መቅረብ እንፈልጋለን፣ ነገር ግን ወደዛ ቦታ ለመድረስ እንዲሁም ለአውሮፓ እግር ኳስም ብቁ ለመሆን አንድ እርምጃ ወደፊትም መራመድ ያስፈልጋል ነው ያለው።
በጋራ እንዲሁም ተጫዋቾች በግል ማሳደግ እንፈልጋለን። እኔ በዚህ ኃላፊነትም ማድረግ የምፈልገው ትልቁ ነገር ይሄ ነው ሲልም ጭምር ይናገራል። ተጫዋቾች በግል ደረጃ ከተሻሻሉ ቡድኑም እንደዚሁ አብሮ ያድጋል። በተቻለ መጠን በሊጉ ከፍተኛ ደረጃ ላይ መጨረስም እንፈልጋለን። እናም የት እንደምናጠናቀቅ አብረን የምንመለከት ነው የሚሆነው። ማንቸስተር ዩናይትድ በአሰልጣኝነት መምራት ምን ማለት እንደሆነም ሲጠይቅም ሲናገር ማንቸስተር ዩናይትድን በአሰልጣኝነት መምራት ለእኔ ትልቅ ትርጉም አለው። በተለያዩ ሚናዎች ይህንን ክለብ አገልግያለሁ። ይህ ደግሞ ለዚህ ቡድን ትልቅ ፍቅርም እንዲኖረኝ አድርጓል። ዩናይትድ ለረጅም ጊዜ የህይወቴ አንዱ አካል ሆኖ ቆይቷል። በብዙ መንገዶችም የተሰጠኝን ቦታ መረዳትም እችላለሁ ሲል የተናገረው ቡድኑን ወደ ስኬት ለመውሰድም ቸኩያለሁ። ማሳካት ያለብንን አስፈላጊ ተግባሮችም ጨዋታዎችን ማሸነፍ እንዲሁ ደግሞ ጥሩ የጨዋታ እንቅስቃሴ ማሳየት ፈልጋለሁ ሲል ጭምር ነው የተናገረው። ማይክል ካሪክ ስለ ማታያስ ደሊትም ጉዳት ተናግሯል። ማታያስ ደሊት አሁንም ካጋጠመው ጉዳት አላገገመም፣ ነገር ግን በቅርቡ እንደሚመለስ ተስፋ እናደርጋለን። ከዚህ በፊት ይመለሳል ብለን ካሰብነው ትንሽ እንደዘገየም እናምናለን ብሏል። ከአመራሮች ጋር ስላለው ግንኙነት ሲናገር ከጄሰን ዊልኮክስ ጋር ብዙ ጊዜ ተነጋግሬያለሁ። ከጄሰን እና ከኦማር ቤራድ ጋርም በቅርበት እየሰራው እገኛለሁ። ባለፉት ጥቂት ቀናት ውስጥም መገመት እንደምትችሉት ብዙ ነገሮችን መወያየታችንን ነው ሲልም ጭምር ነው የተናገረው። ማንቸስተር ዩናይትድ በክረምቱ ተከላካዮችን በነፃ የሚለቀው ማንቸስተር ዩናይትድ ተተኪዎቹን መለየት መጀመሩ ነው የተገለጸው። በዚህም የአንድ ተጫዋችን ሙሪሎንም ለማስፈረም ፍላጎት እንዳለው እያጤኑበት እንደሚገኙ ነው መረጃ የወጣው። ሃሪ ማጓየር የመልቀቁ ነገር አይቀሬ መሆኑን ተከትሎ በዝውውሩ ቁንጮ ላይ የሚገኘው ተተኪ የማል ተከላካይ ደግሞ ሙሪሎ መሆኑን የሚያሳዩ መረጃዎችን እየሰማን እንገኛለን እና ስለዚህ ማንቸስተር ዩናይትድ በሚቀጥለው የዝውውር መስኮት የተጫዋች ለመተካት የሚያስቡ ከሆነ በተለይ በተከላካይ ስፍራ ላይ ተጫዋች ለማምጣት ሙከራዎችን የሚያደርጉ ከሆነና ሃሪ ማጓየርን ጨምሮ የሚለቁ የተከላካይ ስፍራ ተጫዋቾች ከመኖራቸው ጋር በተያያዘ ሙሪሎን በዛ ቦታ ላይ ለመተካት ትልቅ እንቅስቃሴ ሊያደርጉ እንደሚችሉ የሚያሳዩ መረጃዎችን ነው የተመለከት ነው። ማንቸስተር ሲቲን የተመለከቱ ጉዳዮችን ደግሞ እናንሳ። ጉሂ ማንቸስተር ሲቲን ለመቀላቀል ተቃርቧል ብለዋል ኦሊቨር ግላስነር። ማርክ ጉሂ ማንቸስተር ሲቲን እንደሚቀላቀል ነው የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር በይፋ ያስታወቁት። አሰልጣኙ በንግግራቸው ማርክ ጉሂ ማንቸስተር ሲቲን ለመቀላቀል ተስማምቷል ብለዋል። ተጫዋቹ ከዛሬው የሰንደርላንድ ጨዋታ ውጪ መሆኑንም አሰልጣኝ ኦሊቨር ግላስነር ጨምረው ተናግረዋል። ስለ ማርክ ጉሂ ዝውውር የጠየቁት አሰልጣኝ ፔፕ ጓርዲዮላ ምንም የምሰጠው ምላሽ የለም ሲሉ ነው ሀሳባቸውን የተናገሩት። ኦሊቨር ግላስነር ግን ይህንን አረጋግጠው እኔም እለቃለሁ ሲሉ ጭምር ነው የተናገሩት። አዲስ ነገር መሞከር እፈልጋለሁ፣ ስለዚህ እኔም እለቃለሁ ሲሉ ኦሊቨር ግላስነር ተናግረዋል። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር በውድድር ዓመቱ መጨረሻ ክለቡን እንደሚለቁ ነው በይፋ ያስታወቁት። አሰልጣኙ አዲስ ነገር መሞከር እንደሚፈልጉ በጋዜጣዊ መግለጫቸው ላይ አረጋግጠዋል። ውሳኔን ለክለቡ አሳውቄያለሁ፣ አዲስ ነገር መሞከር እፈልጋለሁ ሲሉ አሰልጣኙ ውሳኔያቸውን አሳልፈዋል። በተለይ በክረምቱ የተጫዋቾች የዝውውር መስኮት ይህ ተጫዋች ወደ ሊቨርፑል ሊያቀላ በነበረበት ሰዓትም ያኔም ተመሳሳይ አይነት ሀሳቦችን ሲሰጡ ነበር። እኔም ክለቡን ለቅቄም እወጣለሁ ማርክ ጉሂ ወደ ሊቨርፑል የሚቀላቀል ከሆነ ብለው ሀሳባቸውን ሰጥተው እንደነበር እናስታውሳለን። ምክንያቱም ወሳኝ የሚባሉ ተጫዋቾች እየለቀቁባቸው ነው በየአመቱ የሚገኙት። ለምሳሌ አክላምና እንኳን በዝውውር መስኮቱ ኤብሪቼ ኢዜን መልቀቃቸው ይታወሳልና ይህ ተጫዋች ከለቀቀ በኋላ ግን ተተኪዎችን ማምጣት አልቻሉም። እርግጥ ነው የረሚ ፒኖን ማስፈረም ችለዋል፣ ነገር ግን የሚፈልጓቸው አይነት ተጫዋቾችን ማምጣት አልቻሉም ነበርና በዚህ ምክንያቱም ብስጭት ውስጥ ገብተው እንደነበር ይታወሳል። አምናም በዝውውር መስኮቱ መጨረሻ ላይም እንዲሁም ሊቨርፑሎች ማርክ ጉሂን ለማስፈረም ከጫፍ ደርሰው የሕክምና ምርመራዎችም ተደርገው እንደነበር ጭምር እናስታውሳለን። ነገር ግን በመጨረሻው ሰዓት ኦሊቨር ግላርሰን ክለቡን ለቀው ሊወጡባቸው ስለሚችል ክሪስታል ፓላሶች ያንን ዝውውር ማቆማቸው ይታወሳል። በዚህኛው የጥር ተጫዋቾች የዝውውር መስኮት ግን ክሪስታል ፓላስ የመጨረሻ እድሉ ነው ገንዘብ ለማግኘት። በክረምቱ ከሆነ ተጫዋቹን በነፃ ነው የሚለቁት። ስለዚህ በዚህ የዝውውር መስኮት የግድ የተወሰኑ ገንዘቦችን አግኝተው መልቀቅ ይኖርባቸዋል። ስለዚህም ማንቸስተር ሲቲ ለማስፈረም ይህንን ተጫዋች ተስማምቷል ነው የተባለው። አሰልጣኙም በዚህ ምክንያት ለመልቀቅ ዝግጁ እንደሆኑ ተናግረዋል። ማንቸስተር ሲቲዎች የክሪስታል ፓላሱን የተከላካይ ስፍራ ተጫዋች ማርክ ጉሂን ለማስፈረምም መስማማታቸው ይታወቃል። ሲቲዎች ተከላካዩን በ20 ሚሊዮን ፓውንድ የዝውውር ሂሳብ እንደሚያስፈርሙ ነው ፋብሪዚዮ ሮማኖ ያረጋገጠው። እርግጥ ነው ተጫዋቹን ለማስፈረም ጥያቄ ባቀረቡት ጊዜ ክሪስታል ፓላሶች 40 ሚሊዮን ፓውንድ እንዲቀርብላቸው ነበር ጥያቄ ያቀረቡት። ነገር ግን በግማሽ በማስቀነስ ማንቸስተር ሲቲ በ20 ሚሊዮን ፓውንድ ለማስፈረም ተስማምቷል። ሊቨርፑል ባለፈው ክረምት ተጫዋቹን በ40 ሚሊዮን ዩሮ ነበር የዝውውር ሂሳብ ለማስፈረም ከጫፍ ደርሶ ባለቀ ሰዓት ሳይሳካ መቅረቱ የሚታወሰው። ነገር ግን አሁን ላይ ክሪስታል ፓላሶች
የመጨረሻ አማራጫቸው ስለሆነ ምንም አይነት እድል የላቸውም ከዚህ ውጪ በገንዘብ ለመልቀቅ። ስለዚህ በ20 ሚሊዮን ፓውንድ ለመልቀቅ ተስማምተዋል። በርካታ ተከላካዮቹን ያጣው ማንቸስተር ሲቲ በተለይ በጉዳት ምክንያት ማጣቱ ይታወሳል። ሄስኮ ግቫርዲዮል በእግር ስብራት፣ ከዛ ውጪ ሩበን ዲያስም በረጅም ጊዜ ጉዳት ምክንያት ቡድኑ ማገልገል አይችልም። ጆን ስቶንስም እንደዛው። አሁን ላይ አብዲኮዱር ኩሶኖቭን እና እንዲሁ ደግሞ ማክስ አሌኔን ነው እየተጠቀሙ የሚገኙት። ስለዚህ ማርክ ጉሂ ለዚህ ቡድን ትልቅ ጭማሪ ይሆናል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። በርካታ ተከላካዮቹን ያጣው ሲቲ የማርክ ጉሂ መፈረም የኋላ መስመሩን እንዲያጠናክርም በትልቁ ይረዳዋል ተብሎ እንደሚታሰብ ነው መረጃዎች የወጡት። በቀጣይ ክረምት ደግሞ ማንቸስተር ሲቲ ሌላ ተጫዋች ላይ እንቅስቃሴ ያደርጋሉ ተብሎ ይታሰባል። ይህ ተጫዋች ደግሞ ኤሊዮት አንደርሰን እንደሆነ ነው የሚነገረው። ማንቸስተር ሲቲ ኤሊዮት አንደርሰን ስምምነትን ለማስፈረም በንቃት እየገፋ ነው የሚገኘው። ከተጫዋቹና ከቡድኑ ጋር የሚደረገው ውይይትም በሚቀጥለው ሳምንት ሊጀመር ይችላል የሚል መረጃ ነው በትልቁ እየወጣ የሚገኘው። ማንቸስተር ሲቲ ኤሊዮት አንደርሰንን በክረምቱ የዝውውር መስኮት ለማስፈረም እየሰራ ነው። ይሄ ካልተሳካም እንዲሁ ደግሞ ሳንድሮ ቶናሊን ደግሞ ከኒውካስል ዩናይትድ ለማስፈረም ይሞክራል ተብሎ ይታሰባል። ሲቲ በክረምቱ በርናርዶ ሲልቫንና ማቴዮ ኮቫቺችን ይለቃል ተብሎ ስለሚታሰብ በዛ ቦታ ላይ ተጫዋቾችን ማምጣት ይጠበቅበታል። ስለዚህ ኤሊዮት አንደርሰን ከተሳካ እሱን፣ ካልተሳካ ደግሞ ሳንድሮ ቶናሊን ለማስፈረምም እንቅስቃሴዎችን ያደርጋል ተብሎ እንደሚጠበቅ ነው መረጃው ይፋ የተደረገው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳም። የቪኒሲዮስ ጁኒየር የሪያል ማድሪድ ቆይታን እንመልከት። የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬስ ቪኒሲዮስ ጁኒየር በክለቡ ማቆየት እንደሚፈልጉ ነው የተነገረው። ፕሬዝዳንቱ የተጫዋቹን ኮንትራት በተቻለ ፍጥነት የማራዘም ፍላጎት እንዳላቸው ነው የተነገረው። ቪኒ ጁኒየር አሰልጣኝ ሻቪ አሎንዞን በክለብ እስካሉ ውሉን ለማራዘም ፍቃደኛ ሳይሆን ቀርቶ እንደነበር የሚታወቅ ነው። አሁን ላይ ሻቪ አሎንዞ መሰናበታቸውን ተከትሎ ሪያል ማድሪድ የቪኒሲዮስን ውል ለማራዘምም ትክክለኛው ጊዜ ነው የሚል እምነት እንዳላቸውን የተነገረው። ክለቡ ውሉን አዘጋጅቶ በመጠባበቅ ላይ ሲሆን ውሳኔው በተጫዋቹ እጅ ላይ መሆኑን የተጠቆመው ፋብሪዚዮ ሮማኖ እንዳጋራው በተለይ ሻቪ አሎንዞ እዚህ ቡድን ውስጥ በነበረበት ጊዜ ከቪኒሲዮስ ጁኒየር ጋር የፈጠረው ሰጥ አገባ ወይም ደግሞ ያልተስማሙባቸው ጉዳዮች በርካታ ነበሩና ተጫዋቹ ኮንትራቱን ለማራዘም ፍቃደኛ ያልነበረበት ጊዜ ነበር የምናስታውሰው። ነገር ግን አሁን ላይ ሻቪ አሎንዞ መውጣቱን ተከትሎ ምናልባት ኮንትራቱን ለማራዘም ጥሩ እድል እንዳለው ነው የተናገረው። አርቫሎ አርቤሏ ዛሬ ከሚደረገው ጨዋታ በፊት በርከት ያሉ ጋዜጣዊ መግለጫዎችን ሰጥቷል። ቪኒ ጁኒየር በአልባሴቴው ጨዋታ ላይ የቡድኑ መሪ እንደነበር ነው ያነሳው። ሁሉንም ነገር አድርጓል። ቪኒሲዮስ ጁኒየር የሚቻለውን ሞክሯል፣ ቡድኑን ለመምራት ሞክሯል። እናም ብዙ ጥረቶችን አድርጓል። ለዚህም አመሰግነዋለሁ። እናም ምርጡ ቪኒሲዮስ ጁኒየር እንደምፈልገው አሁንም እንደገና መናገር እፈልጋለሁ ሲልም ጭምር ነው አርቫሎ አርቤሏ ሀሳቡን የሰጠው። አሰልጣኞች ሁል ጊዜም ጊዜ ያስፈልጋቸዋል፣ ነገር ግን እንደ እውነቱ ከሆነ እኔ ምንም አይነት ጊዜ አያስፈልገኝም ብሏል። የሚያስፈልገኝ አሁን ቡድኔ ውስጥ እንዳሉት ምርጥ ተጫዋቾች ብቻ ነው። ሁልጊዜም የተፈጥሮ ጥሩ ተጫዋቾች ለመሆን ለማምጣትም እሞክራለሁ። እናም ልዩ ቡድን በማግኘቴም እድለኛ ነኝ። በሁሉም ነገር ዝግጁ ነን ሲልም ጭምር ነው አርቫሎ አርቤሏ የሚናገረው። በሜዳ ላይ የሚሆነውን ሁሉ የኔ ኃላፊነት ነው። ነገሮች ሲበላሹ ቡድን የተሻለ እንዲሆን መርዳትም እንዳለብኝ ጠንቅቄ ያውቃለሁ። በሜዳ ላይ ለሚሆነው ነገር ሁሉ ትልቁ ኃላፊነቱ የኔ ነው። በአልባሴቴ ስለደረሰው ሽንፈትም አሁንም ተመሳሳይ ስሜት ይሰማኛል። ጥፋቱ የኔ ነው ሲልም ጭምር የተናገረው። ለተጫዋቾቼ በመልበሻ ክፍል የነገርኳቸውንም ወድጀዋለሁ። የመጀመሪያውን የቻምፒየንስ ሊግ ዋንጫን ለማሸነፍ ብዙ ዓመታት ፈጅቶብኛል። የዓለም ዋንጫን፣ 2 የአውሮፓ ቻምፒዮናዎችንና የስፔን ሊግን ዋንጫንም ማሸነፍ ችያለሁ። በመጨረሻም ላዴሲማን ስናሸነፍም ከፍተኛ ጥረት ካደረግን በኋላ በአውቶቡስ ተሳፍሬ ከኋላዬ የመጀመሪያው የቻምፒየንስ ሊግ ወቅትም የነበረው የቡድን ጓደኛዬ ነበር። በሚቀጥለው ዓመትስ እንደገና እንሞክርም ወይ አለኝም እላለሁ። ወደ እሱ ተመለከትኩና ከዚህ ሁሉ ጥረት በኋላ ደግሞ ሌላ አልኩት። ነገር ግን ያለፈው ስኬት ለአሁኑ አይሆንም። ጥረቱ የቻምፒየንስ ሊግ ዋንጫን አሸንፈናል። ወድቀህም በተመሳሳይ መልኩ ይቀጥላል። ይህ ሪያል ማድሪድ መሆኑን ሁሉም ሰው ማወቅ አለበት ብያቸዋለሁ ብሏል አርቫሎ አርቤሏ ሲናገር። ቡድኑ ወደ አልባሴቴ ከመጓዙ በፊት የኮከቦችና ቁልፍ ተጫዋቾች ሁኔታ የተገመገመበት ስብሰባም ነበር። በዚያ ስብሰባ ላይ ዶክተር ማሂክ ጁድ ቤሊንግሃም አንዳንድ የትከሻ ምቾቶችም ማጣት እንዳጋጠመውና በዛ ምክንያትም እንዳልነበር ነው የሚናገሩት። ነገር ግን ከባድ ጉዳት እንዳልሆነ አያይዞ የገለጸ ከመሆኑም ባሻገር እንደገና ምቾት እንዲሰማው አድርጎታል። በዚህ ዓለም የአርቤሏ ምላሽ እሺ፣ ስለዚህ በጨዋታው ላይ አይጓዝም ማለት ነው የሚል ነበር እንደነበር ነው መረጃዎች የወጡት።
እንደ ሪፖርቶች ዘገባ ከሆነ ፍሎሬንቲኖ ፔሬዝ ዦዜ ሞሪኒዮን ወደ ሪያል ማድሪድ እንዲመለስ ይፈልጋሉ። የፍሎሬንቲኖ ፔሬዝ የመጨረሻ እቅድ ዦዜን መመለስ ነው። ፍሎሬንቲኖ ፔሬዝ ያስደሰቱ አሰልጣኝ ሞሪኒዮ እንደነበረ በርካቶች ያነሳሉና ይህን አሰልጣኝ ለመመለስ ፍላጎት አለው የሚል መረጃ ነው ኮፕ የተባለው የስፔኑ ሚዲያ እያወጣ የሚገኘው። ነገር ግን ሪያል ማድሪድ አሁን ላይ በትልቁ ምናልባት የቀድሞውን የሊቨርፑል አሰልጣኝ የነበረውን የርገን ክሎፕን የመቅጠር ፍላጎቶች እንዳሉት ነው የሚነገረው። ይህም የሚሆነው በክረምቱ ነው። ስለዚህ የርገን ክሎፕ ምናልባት አሁን ላይ በሬድቡል እግር ኳሳዊ ስራዎችን እየሰሩ ነው የሚገኙት። በግሩፑ ወደ አሰልጣኝነት የሚመለሱ ከሆነ ግን ሁለት ቡድኖችን ለማሰልጠን ፍላጎት አላቸው፣ የጀርመን ብሔራዊ ቡድንና ሪያል ማድሪድን። ስለዚህ ምናልባት በክረምቱ የሚወስኑ ከሆነ ወደ አሰልጣኝነት ለመመለስ ሪያል ማድሪድ ትልቁ መዳረሻቸው ሊሆን እንደሚችል ግምቶች አሉ። ፔሬዝ ግን ዦዜ ሞሪኒዮን አሁንም እንደሚፈልጉት ነው የተናገረው። ዦዜ ሞሪኒዮ አሁን ላይ እንደውም እንደ አንዳንድ መረጃዎች ከሆነ ቤኔፊካ እንዲያሰናብተው ሰጣ ገባዎች ውስጥ እየከተታቸው ይገኛል የሚሉ አይነት ሀሳቦችን ጭምር እያነሱ ነው። ምክንያቱም የሪያል ማድሪድ ቦታ ክፍት መሆኑን በማወቁ ምክንያት የሚሉ አይነት ሀሳቦች እየተነሱ ነው። ነገር ግን በሚቀጥሉት ቀናት ከአሰልጣኝ ጋር በተያያዘ የሚነሱ ጉዳዮችን በትክክል የምንሰማበት ይሆናል። ቪኒሲዮስ ጁኒየር ድጋፍ ሊሰጠው ይገባል ብዬ አስባለሁ። ምክንያቱም ቪኒ ያ ነው እንላለን። ነገር ግን ትንሽ የተሻለ ስሜት እንዲሰማው በዙሪያው ድጋፍ ያስፈልገዋል። ሁሉንም ትኩረት በሱ ላይ ብቻ ማድረግ አንችልም። ምክንያቱም አሁን ባለው የማድሪድ ቡድን ጨዋታውን ከተመለከትን ማንም ሰው በማጥቃት ላይ ተጽዕኖ አላሳደረም። ቪኒ ጁኒየር በ100% ብቃቱ ከተገኘ ግን የፈለገውን ተጋጣሚ ማጥፋት ይችላል። ነገር ግን በቅርብ ጊዜ ለሱ ነገሮች ቀላል አልነበሩም። አሁን የቡድን አጋሮቹ እሱን መደገፍም አለባቸው። የቀድሞ የባርሴሎናና የፈረንሳይ ብሔራዊ ቡድን ተጫዋች የነበረው ሳሙኤል ኡምቲቲ ነው ይህንን ሀሳብ እየሰጠም የሚገኘውና ቪኒ ጁኒየር ድጋፍ ሊደረግለት እንደሚገባ ጭምር ነው የቀድሞ የባርሴሎና ተጫዋች የነበረው ፈረንሳዊው ሳሙኤል ኡምቲቲ ሀሳቡን እየሰጠም የሚገኘው። ሊዮኔል ሜሲ ለአል ኢቲሃድ ለመፈረም ቢስማማ ባዶ የባንክ ቼክ ነበር የሚሰጠው። በዛ ቼክ ላይ እሱ የፈለገውን የገንዘብ መጠን እንዲጽፍም ብቻ ነበር የሚፈለገው። የፈለገውን ገንዘብ ከመጻፉ በተጨማሪ የፈለገውን የኮንትራት ርዝማኔንም እንዲመርጥ ይፈቀድለት ነበር። እንደውም ከፈለገ እድሜ ልክ መጻፍ ይችላል። እድሜ ልክ ለአል ኢቲያድ መጫወት ይችላል አርጅቶ። ሊዮኔል ሜሲ በሳዑዲ አረቢያ በኔ ክለብ ውስጥ በአል ኢቲያድ ማሊያም መመልከት ከዛ በላይ ለኔ የሚያስደስተኝ ነገር የለም ነበር ሲልም ጭምር ነው የሚናገረው። የአል ኢቲያዱ ክለብ ባለቤት የሆኑት አንማር አልሃይሊ ናቸው ይህንን ሀሳብ የሰጡት። ገንዘብ ለኔ ምንም ነው። ሜሲን በአል ኢቲያድ ማሊያ ከመመልከት በላይ ደስታን አይሰጠኝም። እሱ ቢፈርምልን ሊጉ ከመጀመሩ በፊት ደስታውን በጋራ እናከብረው ነበር። ከፓሪስ ሰን ዠርሜን ሲወጣ የ1.4 ቢሊዮን ዩሮ ጥያቄ ልንከፍለው አቅርበንለት ነበር። ሆኖም ግን በሚያሳዝን ሁኔታ ቤተሰቡ አሜሪካን በመምረጣቸው ያቀረብንለትን ውል ሳይስማማ ነው ወዲያውኑ ውድቅ ያደረገብን። ያንን ውሳኔውን አከብራለሁ። ሆኖም ግን ሁሌም ቢሆን እኛ አልኢቲያዶች ለሊዮኔል ሜሲ በራችን ክፍት ነው ሲልም ጭምር ነው የአል ኢቲያዱ ክለብ ባለቤት የሆኑት አንማር አልሃይሊ ሀሳባቸውን እየሰጡ እንደሚገኝ መረጃዎቹ የወጡት። ሊድስ ዩናይትድ የወልቨርሃምፕተን ወንደረርሱን ኖርዌያዊ አጥቂ ዮርጋን ላርሰንን ለማስፈረም ፍላጎት አሳይተዋል። እስካሁን ምንም አይነት የዝውውር ጥያቄ ያላቀረቡ ሲሆን ተጫዋቹን ለማስፈረም ግን ከሚፈልጉ ክለቦች መካከል ግን ሊድስ ዩናይትድ እንዳለበት የሚያሳዩ መረጃዎች ናቸው አሁን ላይ እንደወጡ ዘገባዎቹ እየጠቆሙ የሚገኙት። ዳቪድ ኦርነስቲን ነው ይህንን መረጃም እያጋራ እንደሚገኝ ዘገባዎቹም እየጠቆሙት። ሌላኛው አርኔ ስሎት በዚህ የውድድር ዘመን ስለ ሊቨርፑል የጨዋታ ዝግጅት አስደንጋጭ አስተያየትን ሰጥቷል። የሊቨርፑል አሰልጣኝ አርኔ ስሎት በዚህ የውድድር ዘመን ባደረጓቸው አብዛኞቹ ጨዋታዎች ላይ አስቀድመው ያዘጋጁትን የጨዋታ ስልት የተለያዩ ነገሮች ውስጥም ለመጣል እንደተገደዱ በመግለጽ ማሳሰቢያ አስተያየትን የሰጡት ሆላንዳዊው ታክቲሽያን በመጀመሪያ የውድድር ዘመናቸው ሊቨርፑልን ለፕሪሚየር ሊግ ዋንጫ ማብቃታቸው የሚታወስ ቢሆንም የሁለተኛው ዓመት ግን እጅግ ፈታኝ እንደሆነባቸው ነው የሚነገረው። ዋነኛው ችግር ደግሞ ተቃራኒ ቡድኖች ስሎት ከጠበቁትና ከተዘጋጁበት በተለየ መንገድም እየቀረቡባቸው መሆኑ ነው። በሰጡት አስተያየት ላይም እንዲህ ብለዋል። በዚህ የውድድር ዘመን ስንት ጨዋታ አደረግን? ምናልባትም 30 አካባቢ ሳይሆን አይቀርም። ከነዚህ ውስጥ በ28ቱ ጨዋታዎች ላይ ያደረግኳቸው የቅድመ ጨዋታ ስብሰባዎች ወይም ፕሪማች ሚቲንግም ዝም ብዬ ብጥል ይሻላል ነበር። ቡድኖች ካለፉት 20 ሳምንታት አጨዋወታቸው ወጥተው የተለየ ነገርም ያደረጉት አንድ ወይም ሁለት ጊዜ ብቻ ነው። ለምሳሌ አርሰናል አንደኛው ነው። ነገር ግን እንደ ባርንስሌ ያሉ ቡድኖች ሁልጊዜም 4-3-3 የሚጫወቱ ሆነው ሳለ እኔ በአምስት ተከላካዮች ከኛ ጋር ግን በአምስት ተከላካዮች ለመጫወት ወስነው መጡ። ለምን እንዲህ እንዳደረጉ ግን ሙሉ በሙሉ ይገባኛል። እኔም በሆን ላደርገው ችል ነበር። ይህ አስተያየት የሊቨርፑል ደጋፊዎች በሁለት ምክንያቶች ሊያሳስብ ይችላል። ሊቨርፑል ስለ ተቃራኒ ቡድኖች የሚያጠናበት መንገድ
ውጤታማ ባለመሆኑ በተደጋጋሚ ስህተት እየተፈጠረ በመሆኑ ተቃራኒ ቡድኖች አጨዋወታቸውን ሲቀይሩ ሊቨርፑል ወዲያውኑ ምላሽ መስጠትና ራሱን ማላመድ አለመቻሉ በከፍተኛ እግር ኳስ ላይም የሚጠበቅ ባለመሆኑ በመጨረሻም ሊቨርፑል የተቃራኒ ቡድንን ታክቲክ ተከትሎ ምላሽ ከመስጠት ይልቅ የራሱን የጨዋታ የበላይነት ማሳየት ያለበት ቡድን በመሆኑ ደጋፊዎች አሰልጣኙ ለምን ይህ ትልቅ ችግር ሊያነሳ ቻለ ብለው ጥያቄ እንዲያነሱ ሊያደርጋቸው እንደሚችል የሚያሳዩ መረጃዎች እየወጡ ነውና ለሊቨርፑል ደጋፊዎች ይሄ በዚህ ጉዳይ ላይ አሳሳቢ እንደሆነባቸው ጭምር ነው መረጃዎቹ እየወጡ የሚገኙት። አስቶን ቪላ በዚህ የውድድር ዘመን 14 ግቦችን ያስቆጠረውን የቀድሞ ማንቸስተር ሲቲ አጥቂ ለማስፈረም የ52 ሚሊዮን ፓውንድ ጥያቄ አቀረበ። አስቶን ቪላ በጥር የዝውውር መስኮት ደፋር እርምጃን በመውሰድ የባርሴሎና አጥቂ ፌራን ቶሬስን ለማስፈረም የ52 ሚሊዮን ፓውንድ ወይም 60 ሚሊዮን ዩሮ የዝውውር ጥያቄ ማቅረቡን ፌጂያስ ዘግቧል። ይህ ጥያቄ በካምፕኑ ከፍተኛ የውስጥ ውይይትም እንዲጀመር ምክንያት ሆኗል። ባርሴሎና ምንም እንኳን የፋይናንስ ሁኔታው መሻሻል ቢያሳይም አሁንም በላሊጋው ጥብቅ የፋይናንስ ደንቦች ምክንያትም ለተጫዋቹ የሚቀርቡትን ከፍተኛ የገንዘብ ጥያቄዎችንም በጥንቃቄ ለመመርመር ተገዷል። ፌራን ቶሬስ በዚህ የዝውውር ዘመን ለስፔኑ ግዙፍ ክለብም በሁሉም ውድድሮች 14 ግቦችን ማስቆጠር ችሏል። ምንም እንኳን በባርሴሎና ቤትም ሁልጊዜም ቋሚ ተሰላፊ ባይሆንም ጠቃሚ የቡድኑ አባል ነው። ባርሴሎና ተጫዋቹን መሸጡ የገንዘብ እጥረት ጫናውን ወዲያውኑ ሊቀንስለት ቢችልም የማጥቃት ክፍሉ ላይ ግን ክፍተትን ሊፈጥርበት እንደሚችል ተሰግቷል። የኡናይ ኤምሪ አስተን ቪላ በፕሪሚየር ሊጉ ካሉት እጅግ ተፈላጊና በታክቲክ የበሰሉ ቡድኖች አንዱ ለመሆን በቅቷል። አሰልጣኙ የ25 ዓመቱን ፌራን ቶሬስን ፍጥረት፣ እንቅስቃሴና ግብ የማስቆጠር ብቃት የቪላን የማጥቃት አቅም ወደ ላቀ ደረጃ ያሸጋግረዋል ብለው ያምናሉ። ቪላ ፌራን ቶሬስን እንደ ተለዋጭ ተጫዋች ሳይሆን እንደ ዋና አጥቂ ወይም ሜን ተጫዋች አድርገው የመጠቀም ፍላጎት አለው። ይህም ዝውውር ከተሳካ አስተን ቪላ የቻምፒየንስ ሊግ ደረጃ ጥራት ያለው ተጫዋችም ወደ ስብስቡ በመቀላቀል ትልቅ መግለጫንም የሚሰጥ ይሆናል። ባርሴሎና እስካሁን ጥያቄውን ባይቀበልም ውይይቶች ግን ቀጥለዋል። አስተን ቪላዎች ፌራን ቶሬስን ወደ ፕሪሚየር ሊግ ፕሮጀክታቸው ለመሳብም እንደሚችሉ ሙሉ እምነት እንዳላቸው ጭምር የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ እንደሚገኙ ዘገባዎቹ እየጠቆሙ የሚገኙትና ፌራን ቶሬስን ለማስፈረም አስተን ቪላ በትልቁ እንቅስቃሴ እያደረገ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኘው። ታዋቂው አሰልጣኝ በማንቸስተር ዩናይትድ ስራ ላይ ፍላጎት አሳየ። የዓለም ዋንጫ ውጤትም ወሳኝ ይሆናል ተብሏል። የጀርመን ብሔራዊ ቡድን አሰልጣኝ የሆነው ዩሊያን ናግልስመን ለማንቸስተር ዩናይትድ አሰልጣኝነት ፍላጎት እንዳለው ተዘግቧል። ይህ ሁኔታ ከዘንድሮ የዓለም ዋንጫ በኋላ በቅርብ ሲከታተለው የሚገባ ጉዳይ ነው። የ38 ዓመቱ አሰልጣኝ በዚህ ክረምትም በሰሜን አሜሪካ በሚካሄደው የዓለም ዋንጫ ጀርመንን ይመራል። ከውድድሩ በኋላም ግን ለዩናይትድ ስራ ዝግጁ ሊሆን ይችላል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ናግልስመን ለዩናይትድ ስራም ክፍት ሲሆን በጀርመን እግር ኳስ ፌዴሬሽንም እንደ ዓለም ዋንጫ ውጤትም ቀደም ብሎ እንዲለቅም ሊፈቀድለት ይችላል። ናግልስመን በዩናይትድ ውስጥ ካለው ክሪስቶፈር ቪቬል ጋርም የነበረው የቆየ ግንኙነትም ለዚህ ዝውውር እንደ ትልቅ ምክንያትም ተቀምጧል። ሁለቱ በአርቢ ላይፕዚግ አብረው የሰሩ ሲሆን አሁን ደግሞ በኦልድ ትራፎርድ ዳግም እንዲገናኙ ክሪስቶፈር ቪቬል ግፊት እያደረገ ነው። ምንም እንኳን በባየር ሚኒክ ቆይታው የሚጠበቀውን ያክል ስኬታማ ባይሆንም ናግልስመን አሁንም ተደናቂ አሰልጣኝ ነው። እንደ ባየር ሚኒክ ሁሉንም ዋንጫዎችን በየዓመቱ ማሸነፍ አለበት የሚል ከፍተኛ ጫና በዩናይትድ ላይ መጀመሪያ አካባቢ ስለማይኖር የተቸገረውን የዩናይትድ ስብስብም ለማንቃትም ትክክለኛው ሰው ሊሆን እንደሚችል ይታመናል። ኤንዞ ማሬስካ የቀድሞ የቼልሲ አሰልጣኝም ለቦታው እጩ ነው። ቶማስ ቱሄልም ስማቸው በሰፊው እየተነሳ ካሉ አሰልጣኞች ናቸው። ኦሊቨር ግላርሰንም የክሪስታል ፓላሱ አሰልጣኝ በአንዳንድ ምንጮች ዋና ተመራጭ ቢባሉም ዩናይትድ ግን በሳቸው ላይ የተወሰነ ጥርጣሬ እንዳለው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት ከማንቸስተር ዩናይትድ የማሰልጠን ሂደት ጋር በተያያዘ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።